እርግጠኛ ሆኜ መናገር እችላለሁ። አሁን ከዚህ በኋላ የምነግራችሁም 7 ነገሮች የኔ የምትዩ የትዳር አጋርሽ ላይ እንደዚሁም ደግሞ ገና ወደ ፍቅር ግንኙነት እየገባችሁ ያለሽው ወንድ ፍቅረኛሽ ላይ ከተመለከትሽ አትጠራጠሪ፣ ያ ሰው እየማገጠብሽ ነው ወይም ደግሞ የሆነ የመማገጥ መስመር ላይ ወይ ደግሞ ሂደት ላይ ነው ያለው ማለት ነው። በጣም ብዙ ሰዎች በዚህ ጉዳይ በነገራችን ላይ ይቸገራሉ። ሴቶች ብቻ ሳትሆኑ ወንዶችም ብዙ ሴቶች በላያቸው ላይ ቺት ያደርጉባችኋልና አሁን ግን እየሰራው ያለሁት ለሴቶች ስለሆነ የሆነ ወንድ እየማገጠብሽ ነው ወይስ ደግሞ በስርዓት ህይወታችሁን ጠብቆ እየኖረ ነው የሚለው ነገር አሁን በመነግራችሁ በእነዚህ በሰባት ነገሮች ማረጋገጥ ትችላላችሁ። ይሄን ቪዲዮ መሰራላችሁ እንዳትደናበሩ፣ ዋጋ እንዳትከፍሉ፣ ነገ እንዳታለቅሱ ነው። ካሁኑ እነዚህ ምልክቶች ከተመለከታችሁ አስቀድማችሁ ትዳራችሁ ከመፍረሱ በፊት ጥንቃቄ ማድረግ ካለባችሁ ጥንቃቄ ማድረግ፣ መመለስ የሚችል ከሆነ ያ ሰው እንዲመለስ፣ ካልሆነም ደግሞ ዋጋ የምትከፍሉበት አይነት ህይወት ውስጥ እንዳትገቡ ነው። እውነት ነው የምነግራችሁ። እንግዲህ ምን ያህሎቻችሁን ህይወት እንደማተርፈው ባላቅም ግን የአንዳንድ ሰዎችን ህይወት ካተረፍኩኝ በቂ ነው ማለት ነው። እንግዲህ ቀጥታ ወደ ሐሳቤን ማልፈው፣ እስቲ ቀለል አድርጋችሁ ቪዲዮ ላይክ አድርጋችሁ ጀምሩት። የሚጠቅማችሁ ቪዲዮ ስለሆነ ላይክ አድርጉት፣ በዛሬ ደግሞ ሰብስክራይብም አድርጉት። ቀጥታ ወደ ሐሳቤ አልፋለሁ። እንግዲህ ቺት እያረገ ያለ ወንድ ወይ ደግሞ የማገጠብሽ ያለ ወንድ ወይ ደግሞ ሊማግጥ የዳደው የፈለገ ወንድ ምን አይነት ምልክቶች ያሳያል ሲባል የመጀመሪያው ጸብ፣ ጥል፣ በትንሹም በትልቁም እየተነሳ ካንቺ ጋር መጋጨት ወይም ደግሞ መጣላት ከጀመረ የኔ እናት ያው ፈስ ያለበት ዝላ አይችልም ስለሆነ ረጋ ብለሽ ጠይቂ። ለምንድን ነው በትንሹም በትልቁም የሚጣላሽ? ወንዶች በነገራችን ላይ ጥሎብን በትንሽ በትልቁም የምንጋጭ ፍጥረቶች አይደለም። እንደውም ከሴቶች በተሻለ ወንዶች የመታገስ አቅም አላቸው። ነገሮችን አይተው የማለት እናንተ እንደውም ትንሽ አንድ ነገር ከያዛችሁ አትለቁም፣ ጨቅጫቆች ናችሁ ይባላል። ብዙ ወንዶች ኮምፕሌን የሚያቀርቡት እዚህ ጋር ምንድነው ሴቶች ጨቅጫቆች ናቸው አይነት ነገር ነው የሚሉትና እንግዲህ ያው እኔ ጨቅጫቆች ናቸው አይደላችሁም ለእናንተ ምላሹን እተዋለሁ። ብዙ ወንዶች የሚሉትን ነው የምነግራችሁ። ግን ወንድ ጋር ግን ስትመጡ አንዳንድ ነገሮችን አይቶ ማለፍ ላይ ወንድ ጎበዝ ነው። ነገር ግን ሪሌሽንሺፕ ላይ እያላችሁ በትንሹም በትልቁም ጸብ የሚፈልግ ከሆነ ለተበላውም፣ ለተጠጣውም፣ ለተለበሰውም፣ ለተፈሰውም፣ ለምንም ለማለውም ለእያንዳንዱ ነገር ፖይንት ፖይንት እያነሳ ጸብ የሚያነሳ ከሆነ ይሄ ወንድ ወይ ካንቺ ጋር ግንኙነቱ አልፈለገውም። በደንብ አድርገሽ አዳምጪ። ግልጽ ነው እየነገርኩሽ ያለው። ይሄንን ነግሬሽ ህይወትሽ የሚስተካከል ከሆነ ይስተካከላል። መወሰን ባሉብሽ ጉዳዮች ላይ ደግሞ ትወስኛለሽ ማለት ነው። ስለዚህ ከልብ የሚያፈቅር በነገራችን ላይ በዚህ አጋጣሚ መናገር የምፈልገው እያጠፋሽ እንኳን አይደለም ጥቃቅን ነገሮችን ለመቁጠር ይቅርና እያጠፋሽ ራሱ ችሎ የሚያሳልፍበት ሁኔታ አለ። ነገር ግን የሆነች ነገር ሚስቴክ ሲፈጠር ባይኖርብሽም ራሱ እንኳን ፈልፍሎ በርብሮ በነገራችን ላይ እቺ ነገር ቴክኒክ ናት። ጠጋቢ ልንገራችሁ እቺ ነገር ብዙ ወንዶች ከሆነች ሴት ጋር አብረው መሆን ካልፈለጉና መለየት ከፈለጉ ከሚያደርጓቸው ነገሮች መካከል ጸብ መፍጠር። የአብዛኛው ወንድን እውነታ ነው የምነግራችሁ። በግድ ጸብ አስነስቶ ከአንቺ ጋር መለየት ይፈልጋል። በቃ እንደዚህ አድርገሽኛል አልተመቸሽኝም ምናምን እያለ አንቺም ጸብ እንድታነሺ ከሱ ጋር እሱም ከአንቺ ጋር ያለው ነገር አንስቶ አውርቶ በቃ ሌላ ታሪክ ውስጥ ገብታችሁ ሁለታችሁ እንድትለያዩ ነው የሚፈልገውና ስለዚህ ጸብ ካለው የኔ እናት ተረጋጊና እስቲ ይሄ ነገር ምንድነው? ጥፋቱ ማጋ ነው? እኔ ጋር ነው ወይስ እሱ ጋር ነው? ኢቭን አንዳንዴ ይቅርታ ሁሉ እየጠየቅሽ ራሱ ተቀባይነት የማታገኝባቸው ጊዜያቶች አሉና የመጀመሪያው ምንድነው ማለት ነው? ጸብ በትንሹም በትልቁ ማለት ነው። እንግዲህ ይሄን ምልክት ተመልክተሻል። ሪሌሽንሺፕሽ ላይ ወይ ደግሞ የትዳር አጋርሽ ላይ በትንሹም በትልቁም ጸብ መነሳት ጀምሯል። ምናልባት የሆነ የደበረው ነገር አለ ማለት ነው። ያ የደበረው ነገር ደግሞ ምናልባት ብልግና ውስጥም እየገባ ሊሆን ስለሚችል እዚህ ማገጥ የሚባል ነገር ላይ ነቃ እንድትይ ነው ማለት ነው። ወደ ሁለተኛው ሐሳቤ አልፋለሁ። እንግዲህ በሁለተኛ ደረጃ አንድ ወንድ እየማገጠ ከሆነ ወይ ደግሞ ለመማገጥ ካሰበብሽ ከሚያሳያቸው ምልክቶች መካከል ከስልኩ ጋር የጠበቀ ግንኙነት አለው። የጠበቀ ግንኙነት ማለት ፕራይቬሲ ነገሮችን ያበዛል። 24 ሰዓት ስልኩ ላይ ነው ያለው። ቴክስት ሲገባ ይደነግጣል፣ ሲደወል ለማስቀየስ ይሞክራል ማለት ነው። እነዚህ ምልክቶች ከተመለከትሽ አሁንም የኔ እናት ነቃ ብለሽ ጠይቂ። ደግሞ እንደዚህ ያደረገ ሁሉ ቺት እያደረገ ነው ማለት አይደለም። ቅድም እንዳልኳችሁ ጸብ የፈጠረ ሙሉ ደግሞ ቺት እያደረገ ነው ማለት ላይሆን ይችላል። አንዳንድ ሰው ባህሪው ሊሆን ስለሚችል ጠለቅ ብሎ ነገሮች መመርመር የተሻለ ነው። ጀስት
የማንቂያ ደውል እየነገርኳችሁ ያሉት ማለት ነው። ወደ ሶስተኛው አልፋለሁ። ኦኬ በሶስተኛ ደረጃ አንድ ወንድ እየማገጠ ከሆነ ከሚያሳያችሁ ምልክቶች መካከል አልጋ ላይ መቀዝቀዝ። ትዳር ውስጥ የምትሆኑ ትችላላችሁ። እንግዲህ አሁን በትዳር ውስጥ ቢሆን ብዬ እመክራለሁ የወሲብ ግንኙነት። ግን ካልሆነም ደግሞ ያ ላይፍ ወይ ደግሞ ያ ኤክስፒሪየንስ ካላችሁ እዛ ነገር ላይ የመቀዝቀዝ ባህሪ ታስተውይበታለሽ ማለት ነው። ምንም ምክንያት የለውም ከአንቺ ጋር ባልጋ ላይ የሚቀዘቅዝበት። የትላንትናዋ አንቺነትሽ ትላንትና ወዶና ፈቅዶ ጓግቶ ሲያደርግ የነበረው ሰው ዛሬ ቀዘቀዘውና there is something ማለት ነው። ምናልባት አለመጣጣምም ሊሆን ስለሚችል ገብታችሁ የኔን ቪዲዮ አይታችሁ በምን አይነት መንገድ ማስተካከል እንችላለን የሚለውን ስለ ወሲብ የሰራችሁ ቪዲዮዎችም ስላሉ እነሱን የገባችሁ ማየት ትችላላችሁ ማለት ነው። ቺት እያደረገ ያለ ወንድ ወይ ደግሞ የማገጠ ወይ ደግሞ ለመማገጥም እያሰበ ያለ ወንድ የሚያደርጋቸው ነገሮች መካከል አልጋ ላይ መቀዝቀዝ ነው ማለት ነው። ፊቱን አዙሮ መተኛት፣ ማምሸት ምናምን ነገሮች ይጨመሩበታል። ወደ አራተኛው እናልፋለን። እንግዲህ በአራተኛ ደረጃ ልብ የማትሉት አንድ ወንድ እየማገጠብሽ ከሆነ ወይ ደግሞ ሊማገጥብሽ ካሰበ ከሚያሳይሽ ምልክቶች መካከል ምንድነው? አንቺን ለማናደድ መሞከር። አንቺን ለማናደድ ሞከረ ማለት አንቺ ተናደድሽ ማለት ጸብ ይነሳል። በዛ ጸብ ውስጥ ጭቅጭቅ ይነሳል። ድሮም እኮ አንቺ እኮ እያለ ቅድም እንደነገርኳችሁ ጸብ ለማስነሳት ጥረት ያደርጋል ማለት ነው። ይህን ምልክት ከተመለከትሽ ነቃ በይ። ወደ አምስተኛው አልፋለሁ። በአምስተኛ ደረጃ አንድ ወንድ እየማገጠ ከሆነ ወይ ደግሞ ሊማገጥ ካሰበ የሚያሳያቸው ምልክቶች ምንድነው? ካንቺ ማነው የተደበቀ ላይፍ ይኖራል። ካንቺ ውጪ ያለውን የተደበቀ ላይፉን ለመናገር ፈቃደኛ ይሆን። ይህ ማለት ከቤት ውጪ ከስራ ባልደረቦቹ ጋር ሲሆን በትርፍ ሰዓቱ ምን ያደርጋል የሚሉትን ነገሮች ግልጽ ሆኖ አይነግርሽም ማለት ነው። ወይ ደግሞ የምታውቂው ነገር አይኖርም። ግልጽ የሆነ ባል ግን ጤነኛ የሆነ ባል ጤነኛ የሆነ ቦይፍሬንድ ወይ ደግሞ የፍቅር ጓደኛ ጮኛሽ ግልጽ ነው ስለሚያደርጋቸው ነገሮች ግልጽ ነው፣ ይነግርሻል፣ ያጫውትሻል። ነገር ግን ትዳር ውስጥም ሆናችሁ ከትዳርም ውጪ ሆናችሁ ግን እነኚህን ትርፍ ጊዜዎችን ከአንቺና ከቤተሰቡ እንግዲህ ልጆች ካላችሁ ከልጆቻችሁ ውጪ የሚኖሩትን ታይሞች ግልጽ የማያደርግልሽ ከሆነ የሚቀመጥባቸውን የሚሄድባቸውን ቦታዎች የሚያሳልፍባቸውን ቦታዎች በሙሉ ግልጽ ሆኖ የማይነግርሽ ከሆነ እንግዲህ ይሄ ሰው የማገጠ ሊሆን ስለሚችል ጠንቀቅ ማለት የተሻለ ነው ማለት ነው። ወደ ስድስተኛው አልፋለሁ። እንግዲህ በስድስተኛ ደረጃ አንድ ወንድ እየማገጠ ከሆነ ደግሞ ሊማገጥ ካሰበ የምታይበት ምልክት ምንድነው? ረስታችኋል አንዳንዶቻችሁ። ላስታውሳችሁ፣ ቪዲዮውን ላይክ አድርጉ። ማማከር የምትፈልጉ ሰዎች ካላችሁ ይኸው ስክሪን ላይ ማስቀምጥላችሁ ስልክ ቁጥር አለ። በዚህ ስልክ ቁጥር በቴሌግራም፣ በዋትስአፕ፣ በኢሞ፣ በኮሜራ እንዲሁም በቦቲም እየመጣችሁ በግል ማማከር አገልግሎት ማግኘት ትችላላችሁ። ደህንነታችሁ የተጠበቀ ነው፣ ፕራይቬሲ ነገራችሁ የተጠበቀ ነው ማለት ነው። ወደ ሀሳብ ያልፋለሁ። እንግዲህ በስድስተኛ ደረጃ የማገጠ ከሆነ ወይ ደግሞ ሊማገጥ ካሰበ የምታየው ነገር ስላለፈው ጉዳት ማንሳትና ማነቃቀስ። ትላንትና የተጎዳበትን ላይፍ ትላንት እኮ እንትና ጎድታኛለች፣ ትላንት እኮ እንትና በላኛለች፣ አሁንስ አንቺ እንደዚህ እንደማታረግብኝ በምን እርግጠኛ ነኝ እያሉ የማይረባ ምክንያቶችን አንስቶ በነዛ ምክንያቶች ላይ ዲስከስ ማድረግ ይፈልጋል ማለት ነው። እህት አለም ፓስት ላይፍ ፓስት ነው። ሰው ባለፈው ህይወቱ ስለማይጠየቅ አንቺን አይመለከተሽም። ይሄ ሰውዬ እንግዲህ ያው ፈስ ስላለበት ሊሆን ይችላል እየዘለለ መዝለል ያልቻለውና ቼክ አድርጊ። ወደ መጨረሻው ሀሳብ ያልፋለሁ። በሰባተኛ ደረጃና በመጨረሻ ደረጃ እየማገጠ ያለ ወንድ ወይ ደግሞ ሊማገጥ ያሰበ ወንድ የሚያሳየው ምልክት ምንድነው? እሱ ሳይሆን የሚያሳየው አንቺ ጋር ነው። ውስጥሽ የሚነግርሽ ነገር አለ። አንዳንዴ ውስጣችሁን ስሙት። እሺ ኖ የሚላችሁ ነገር አለ። ሪጀክት የሚላችሁ ወይ ደግሞ አይሆንም ይሄ ሰው እና ጥርጥር ይፈጥራል በውስጣችሁና እነኚህን ምልክቶች ካያችሁ አሁን ከነገርኳችሁ ከስድስት ነጥብ ጋር ተሟልቶ ሲቀጥል ውስጣችሁን እንድጠረጥሪ የሚያበረታታሽ ከሆነ ጠርጥሪ። ያው ጠረጠረና ያልጠረጠረ ተመነጠረ የሚባል ነገር አለና ተረቱ ምንም ነገር ደርሶ በኋላ ከመጎዳትሽ በፊት ራስሽን ማትረፍ ባለብሽ ነገር ውስጥ እንድታተርፊ የወንድምነት ምክሬን አማከርኩሽ። ፋይናሊ ሌላችሁ የምችለው ምንድነው? ራሳችሁን ጠብቁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም